ያስደነገጠው የሊሊ በድንገት መሞት። ሊሊ ከዚህ ዓለም በድንገት ሞተች። ዶክተሩ በጣም በሚያስደነግጥ ሁኔታና በሚያስገርም ነገር አደይ እባክሽ ሊሊ እኮ መጀመሪያም ካንሰሩ ከፍተኛ ደረጃ ላይ እንደደረሰ አውቃ ነበረ። እናም ላንቺ እንዳልነግራት በጣም አስምላኝ ስለነበረ ነው ሚስጥሩን ያልነገርኩሽ። እናም ቀለል ያደረግኩት ላንቺ ብዬ ነው እንጂ ሊሊ ቀድሞውንም ይሄ ነገር እንደሚመጣ አውቃ ነበር ብሎ አለ። እየቀለድክብኝ ነው ዶክተር፣ እንዴት እንደዚህ ታደርጋለህ? ቢያንስ እኮ ይሄንን ቀድሜ ባቅ ኑሮ እኔ በጣም ብዙ ነገሮችን አደርግላት ነበር። ሊሊ እኮ ደስታ ይገባት ነበር። ነገር ግን በፍጹም አንድ ቀንም እንኳ ደስተኛ ሳትሆን በህይወቷ ቤተሰቦቿ ከሞቱ በኋላ እንደተፈተነች ነው። አንድ ጊዜ በሰው ቤት፣ ከዛ ደግሞ ሲቀጥል በፍቅረኛዋ። ብቻ ምን ልበል ዶክተር፣ ምንም ጥሩ ነገር አላደረክም፣ አዝኜብሃለሁ ብላ አለችው። ዶክተር የአደይ ጉዳይ በጣም ስለሚያሳስበውና እንዲሁም አደይን በከባዱ ስለሚያፈቅራት እሱም ልቡ ተሰበረ። እባክሽ አደይ ይቅርታ አድርጊልኝ፣ እኛ እኮ ዶክተሮች ነን። ስለዚህ የታማሚዎቻችንን በሽታ የመደበቅና ሚስጥር የመደበቅ አንዱ የስራችን አካል ነው። ስለዚህ ለምንድን ነው እኔ ላይ የምትፈርጅብኝ ብሎ አላት። ኧረ እባክህ ዶክተር፣ ታዲያ ሊሊን ምን ያህል እንደምወዳትና ምን ያህል እንደማከብራት ለእሷ ደግሞ ምን ያህል እንደምጠነቀቅላት እያወቅ በዛ ላይ ማንም እንደሌላት እየነገርኩህ ይሄ የእውነት ሚስጥር ማባከን ነው? ሙያዬን ዝቅ የማድረግ ነው ብለህ ታስባለህ? አየህ አንተ ለሙያህ ነው እንጂ ለእኔ ወይም ለሊሊ አላሰብክም ብላ አለችው። ዲቭ እጅጉን ተጸጸተ። ምን ነው ያኔ ባልተናገርኳት ነገር ብሎ ሲል ይህን ነገር አደይ ሰማይ። ምን እያልክ ነው ዲቭ? አንተ ምን ነግረሃት ነበረ? ምንስ ብለሃታል? ብላ ስትለው በባለፈው እኔንና አደይን ያራራቅሽን አንቺ ነሽ፣ ሁሌ የምትለው ሊሊ ሊሊ ነው ብያት ነበር። ምን? እና ታዲያ ዛሬ ጧት አንቺ ወደ ዲቭ ጋር ሂጂ፣ እውነት ለመናገር ዲቭን ጊዜ እንዳሰጠሽው ጠንቅቄ ነው የማውቀው ብላ በጣም ብዙ ነገሮችንና ተስፋ መቁረጥ ያየሁባት ባንተ ምክንያት ነው ማለት ነው ብላ ስትለው ዲቭ ደነገጠ። ቆይ አልነገረችሽም እንዴ? በፍጹም እሷ ምንም ነገር እንደማትናገር ታውቃለህ። እኔማ ቆይ አንቺና እኔ ጓደኛ ማቾች አይደለንም ወይ? የሆንሽውን ንገሪኝ ብዬ ስላት በፍጹም ምንም አልሆንኩም ብላ ደብቃኛለች። ዲቭ የእውነቴን ነው ምልህ፣ መቼም ቢሆን ይቅርታ አላደርግልህም። ሊሊ እህኔ ትኖር ነበረ። ምናልባትም አንተ በጣም መጥፎ ነገር ስለተናገርካት በዛ ነገሮችን ስታብሰለስልና ብቸኝነት ሲሰማት ይሆናል እራሷን ስታወድቃ በዛው የሞተችው ብላ አደይ እራሷን እንዲሁም ደግሞ እንደ መጨለል ብላ ጭራሽ ምንም ለማንም ማሰብም አልፈለገችም። ወጥታ ጠፍታ ሄደች። ፍቅርና የቤዛ ወንድም ማዘሯን እንደምንም ብለው አታለሏት። ማዘሯ እኔ ምልህ አንተ የፍቅር ጓደኛ አይደለህም እንዴ ብላ ስትለው አዎ ማዘሯ። እና ታዲያ እዚህ እልንጣ መንገድ ላይ ምን ማለቴ እልንጣ ድንጋይ ላይ ምን ትሰራለህ ብላ ስትለው ምን ላድርግ ብለሽ ነው? ዛሬ እኮ ትምህርት ስለሌለ ነው። ግን ፍቅር ደህና ናት ወይ ጓደኛዬ ደህና ናት ወይ ብሎ ሲጠይቅ ኧረ ተወኝ እስኪ አልጥላት ነገር ልጄ ናት። ልጅ ክፉም ይሁን ደግም ይሁን እናት ነው እና የልጅ ጸባይ በጣም አስቸግሮኛል ብላ አለችው። እንዴ ምን ተፈጠረ? ምን አደረገች ደግሞ ፍቅር? ምን አጠፋች ብሎ ሲል ኧረ ተወኝ እስኪ ለማንኛውም ጓደኛዋ ከሆንክ አንተ ናና ምከራት ብላ የቤዛን ወንድም ሰተት አድርጋ ቤቷ ድረስ አመጣችው። ፍቅር እጅጉን ደነገጠች። ይኸውልሽ የምንስማማ ከሆነ ጥሩ ነው። እንደውም እኔ ለእናትሽ ስወጣም እንዲሁም ደግሞ ስገባም አብረን ስለሆነ አንድ ክፍል እንዲሁም አንድ ሰፈር ስለሆን እኔ እንከባከባታለሁኝ። ስለዚህ ጥበቃው እዚኸው ጥበቃነቱን ይስራ እንጂ ፍቅርን ለመንከባከብ ብዙ ጊዜ ላይሰጠው ጊዜ ላይኖረው ይችላል ብሎ
ማዘሯን እጅጉን አሳመነም። ፍቅርም ቢሆን ያው ከማዘር ሽሽትና ቤት ከመቆለፍ በዚህ ተስማምታ እሺ ዳኒ ግን ደግሞ አጠገቤ መድረስህን በፍጹም አልወደውም ብላ ስትለው ምን ነው አንቺ ቆይ አንቺ ሴት ልጅ አይደለሽ እንዴ እንደዚህ ስለተፈለግሽ ብቻ መኩራት አለብሽ ብሎ ሲላት እሱን አይመለከትህም እሺ አለችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቲ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። ባርኮቴ ለፍቅር ደውሎ ከዚህ በኋላ ወደ ኢትዮጵያ እንደማይመለስና የራስሽን ሕይወት እንድታስተካከይ እናቴን ደግሞ በፍጹም እንዳትረብሻት አባታችን በፍጹም አይፈልገንም እና ፍቅር እናትሽን ማናደድሽን ታይ ብሎ አላት። ምን አልገባኝም፣ አንተ ማነህና ነው የምታዘኝ ብላ ስትለው እኔ እኮ ታላቅ ወንድምሽ ነኝ፣ ስለዚህ ስነ ስርዓትሽን ይዘሽ ብትቀመጪ ይሻልሻል ብሎ አጥረግርጎ ለቀቃት። ወይዘሪት አደይ ወይም ደግሞ አደይ ዛሬ ጉድ አፈላች። ሊሊ ጋር ቁጭ ብላ ሊሊ በጣም ደብሯትና እንዲሁም ለምን መጣሽ የሚል ጥያቄ ስጠይቃት ምን እያልሽ ነው ሊሊ? አንቺ ጋናዋ የመጣሁት እንዴ እኮ እኔ እስጋ ለምን መጣሽ? ይኸውልሽ አደይ ነገ ዛሬ ትሞታለች እያልሽ እንዲሁም ደግሞ ደስታሽን ልነጥቅሽ አልፈልግም። ስለዚህ አንቺና ዲብ ስለ ሰርጋችሁም ስለሆነ ስለ አንዳንድ ነገር ማውራት አለባችሁ ብላለች ሊሊ። ዛሬ ግን ደህና ነሽ? ደግሞ እኮ በጣም ጠቋቁረሻል። ሰውነትሽ ቀን በቀን እየከሳ ነው። እኔ እኮ ሆስፒታል ስመጣ አጣሁሽ። ዶክተሩ ደግሞ አሁን ሂዳለ ያለኝ። ለምንድን ነው ትተሽኝ ሄድሽው? ብላ ስትላት አረ ምንም አደይ፣ ግን ደግሞ ይኸውልሽ እኔ ራስ ወዳድ ነኝ። እንደምን ቆይ አንቺና እኔ ከመቼ ወዲህ ነው እኔ ራስ ወዳድ ነኝ? አደይ ራስ ወዳድ ናት፣ ሊሊ ራስ ወዳድ ናት ተብለን የምናውቀው? እኔ እኮ እውነት ለመናገር ማለቴ ከጓደኛም በላይ እንደ እህት እንደ ቤተሰብ ቀርቤሽ ነበር። ቆይ ምን አይነት ንግግር ነው ሊሊ? ባክሽ በኋላ የሚቆጭሽን ነገር አትናገሪም ብላለቻት። እንደዛ አይደለም አውቃለሁ፣ ግን አንቺ ለእኔ ብለሽ በጣም ብዙ መስዋዕትነት በከፈልሽ ሰዓት ዲቭ ደግሞ በጣም እያዘነ ነው። ምናልባትም እኮ ጊዜ ልሰጪው ይገባ ነበር ብላ አለቻት። ታዲያ እየሰጠሁት አይደል እኮ፣ ግን ደግሞ ሰርግሽን ችላ ብለሽዋል አለቻት። ቆይ አንቺ ምን እያሰብሽ ነው? እስኪ ንገሪኝ። እኔ ባንቺ ቦታ ብሆን ምን ታደርግ ነበር? አልገባኝም። አየሽ አንቺ ታመሽ የእውነትን የምደሰት የምሞሸር ይመስልሻል እንዴ? ሊሊ እባክሽ ይህን ነገር ደግመሽ ደጋግመሽ አስቢበት። እንደዚህ አይነት ቀልድና ጨዋታኔ አይመቸኝም። ትሰምኛለሽ? ደግሞ ዶክተሩ ምን እንዳለሽ ሂጄ አረጋግጣለሁ ብላ አደይዬ እሳት ለብሳ እሳት ጎርሳ ወደ ዶክተሩ ጋር ሄደችና ጣውላውን ድም አድርጋ መታችውና ቆይ ዶክተር ምንድን ነው ስራ? አንተ የሰዎችን ልብ ማጨናነቅና ሰዎችን በቁም መግደል ነው እንዴ? ብላ ስትል ተረጋጊ አደይ፣ ምንድን ነው ለሊሊ ምን ብልሃን ነው እንደዛ ተስፋ ቆርጣ ጥቁር ለብሳ የተቀመጠችው እንዴ? ምናልባት በሌላ ነገር ተናዳ ወይም በሌላ ነገር ተስፋ ቆርጣ ሊሆን ይችላል እንጂ እኔ ለአንቺ ካልኩሽ ውጭ ምንም ነገር ብያት አላቅም። እውነትህን ነው ዶክተር? አዎ ቆይ ተረጋጊ፣ መጣሁኝ ብሎ ሂዶ ውሃ መጣላትና አደይ ምንድን ነው የተፈጠረው? በጣም ይቅርታ ዶክተር፣ ምናልባት መጥፎ ነገር ተናገርኩ እንዴ? አይ ይፈጠራል፣ ግን ደግሞ አንቺ አየር ወደ ውጭ አስወጭ እሺ። ምንድን ነው የተፈጠረው? አላውቅም ብቻ አደይ እንትና ሊሊ እንደዛ ሁና ሳያት እኔ መቋቋም አልቻልኩም። ይህ እኮ ጸባዩ ነው። ሰውነቷ ቀነሰ ዶክተር። እዩልሽ ካንሰር እኮ ሰውነት እየቀነሰ እያመነመነ ፊት እየቀየረ አረ ጸባይም ጭምር ይቀየራል። በዚህ ሰዓት አንቺና እኔ ሆነን ተባብረን እሷን ጠንካራ ሆኜ ጉብዢ እያልን ለማበረታታት እንጂ የብስ ተስፋ ለማስቆረጥ አይደለም። አደይ ምን ሆነሽ ነው ብሎ ሲላት እሺ ዶክተር ብቻ ላደረክልኝ ነገር አመሰግናለሁ ብላው ሄደች። ይህቺ ቤዛ ወሬ ወዳጇ ሮጥ ሮጥ እያለች መጣችና ምን ተፈጠረ ቤዛ? ምን ፈልገሽ ነው ብሎ አላት። ምን
ቅድም ታማሚዋ ምን? አረ እሱ አይደለችም የታመመችው ጓደኛዋ ናት ብሎ አለ። ቆይ ማናት? ምንድናቸው? ብላ ስትል አንቺ ራሱ ማነሽ? ማለቴ ለምንድን ነው ስለ እነሱ ልጠይቅኝ የቻልሽው? ብሎ አላት። አረ እባክህ ይቅርታ አድርግልኝ ዶክተር፣ መጠየቅ አይጠበቅብኝም ነበር በትክክል ቤዛ። እዩልሽ እኔ ስለ አንቺ በጣም ብዙ ነገር አውቃለሁ። እንዴ ዶክተር ምንድን ነው? በባለፈው መኪና ውስጥ ዘለሽ እንደገባሽ ጥንቅቅ ከወንድምሽ ጋር ምን አይነት ጨዋታ እየተጫወታችሁ ነው? እና ደግሞ ምን አስፈልጎች ነው? እዚህ ስራ ለመቀጠር ብለሽ ነው? አረ አይደለም ዶክተር። ቆይ አንተ ግን ማለቴ ምንድን ነው? እጅህ ላይ ቀለበት አለ እንዴ? ቆይ ደግሞ እኔ ቀለበት ይኑረኝ አይኑረኝ አንቺ ምን አገባሽ? አረ ምንም። ለማንኛውም ይሄንን ጨዋታሽን ብታቆም ይሻልሻል። እሺ ቤዛ፣ እኔ እንደዚህ አይነት ጨዋታና ቀልድ ምንም አይመቸኝም። እኔ የተግባር ሰው ነኝ። ስለዚህ ነገ ጠዋት ይህንን ሆስፒታል አምኜ ለአንቺም ሆነ ለሌላም ሰው ልሰጥ እችላለሁ። ምክንያቱም በቅርቡ ወደ ውጭ ሀገር ስራ ስላለኝ መሄድ አይቀርም ብሎ አላት። እውነትህን ነው? አዎ። ስለዚህ አንቺ ታማኝና ጥሩ ሰው መሆን አለብሽ ብሎ አላት። የቤዛ ወንድም ዳይመንድን በደንብ አድርጎ ቅጥቅጥ አደረገው። እሱም ተናዶ ቤዛን ከእናቴ ለጥቆ አንቺ ነሽ ያለሽኝ፣ እሺ እህቴ፣ ማንም እንዲናገርሽ አልፈቅድም። እኔ ዝም ስለው የፈራሁት መሰለው እንዴ ብሎ እየበረረ ሲሄድ እኔም አውቃለሁ ወንድሜ በእኔ እንደማትጨክን ብላ ቤዛ እቅፍ አደረገችው። ዳይም ኪንጎ ከስራ ቦታ ወደ ማዘሯ ጋር መጣና እንዴት ነህ? በጣም አምሮብሃል ብላለችው። ኧረ አሪፍ ነው። የመጀመሪያ ቀን እንዴት ነው ብላ ስትጠይቀው ወይ ማሚ አርፍጄ እኮ ከነ ዳይመንድ ጋር ምሳ በልቼ 5 ደቂቃ ረፈርኩ። ከዛማ ማለቴ አለቃው ትንሽ ጓግጭ አለ። አየህ እና ደግሞ ይበል አንዳንድ ጊዜ እኮ የሰውም ጸባይ መልመድ ጥሩ ነው። ምን ማለት ነው ማዘሯ? አየህ ሁሌም ቢሆን አዳዲስ ሰዎችን መልመድና እንዲሁም ደግሞ የተለያዩ አይነት ነገሮችን ማድረግ ላንተም ቢሆን ጥሩ ነው። እንዴ ማዘሯ ቆይ ምን እያልሽ ነው ታዲያ? አዲስ የጥበስ እያልሹ ነው? አያያይ ይሄ ሌላ ያ ሌላ ቅምጥሌ። ደግሞ ግን በስራ ከሆነ አለባበስሽን፣ አነጋገርሽን፣ ሁለ ነገርሽን መቀየር አለብሽ። እሱ ለነገ ህይወታችሁ በጣም ይጠቅማችኋል ብላ ስትል እሺ ማዘሯ ለምክርሽ በጣም አመሰግናለሁ ብሎ አመሰገናት። አረ ምንም ችግር የለም። ለማንኛውም እናንተ ተጫወቱ ያው በሙዲያችሁ፣ እኔ ደግሞ ሊሊዬ ጋር እስኪ ልሄድ ብላ ወደ ሊሊ ጋር ሄደች። ዲቭ ለምንድን ነው ገጠር ሂደሽ ሽምግልናውን የማታስተካክዩ ብሎ አላት። እሺ ዲቭ እሄዳለሁ፣ ግን ደግሞ ምንም ደስ አላለኝም